ወጉ ይድረሳት በሚል አልፌዋለሁ። አትለኝም እንደዛ ብለህ ነው የታውከኝ። እኔ ቆይ ስኳር እየገዛሁ አይደለም ቶሎ ቶሎ እያለቀ እምቢ አለ። እኔ እኮ ምን እያደረግሽ ነው? ከሁለት አንድ ይሻላል እና በቡናውም ሲጨስ አድርገው ጎፈጥ አድርጊው። ነው በልባ ያለብህ እንዴ? ከጤስ ጋር ባለ በልባውማ አንቺ ነሽ። በልባ ያለብህ በልባውማ አንቺ ጋር ምን ትለኛለህ? እናሳ ሲጀባ ቢስሚላህ ወጀባ አሚን ከጀባሽ እስቲ አማኒ መንጀባ በረካ ጀባ አላህ ያቆይሽ። በረካ ሁኚ አዋን እንግዲህ እንዳለ አርዘቀሽና አላህ ያዝባው። በረካ ሁኚ የሰራሽው ሁሉ ፍሬ አፍራ። የተረገጥሽበት ሁሉ የተረገጥሽው ሁሉ ወርቅ ይሁን። በረካ ሁኚ አዋን እንግዲህ እንደው አንቺም ካድሚ እኔም ልካርምሽ። እኔም እኮ እየካደምኩሽ ነው እኮ እንዳትክጂ አይደል እንዴ? ምርቃ እንዳይበዛብሽ ናራው ያነዝዛል እኮ ሲበዛ ያነዝዛል። እናሳ እንደው በቀደም ቆንጆ ቡና ነው አሉ ያጠጣው ታይ እሱን እንኳ ተይ እንደባለፈው ይኸው ቆንጆ ቡና አፍልቼ ነው የምከስህ ብዬሽ የለ። እኔ በቡና በሱሴ ላይ አትቀልጅብኝ ዳግመኛ እንደዛ አይነት ነገር አለ። ኧረ አይቀለድም የኔ ውድ እንዴ የቀለድኩብህ መሰለኝ። ባለፈው ዝም ብዬ እንደው ማለት ፕራንክ የሚባል ነገር እያየሽ እኔም እንዲህ ከሰው ጋር እኩል ልሁን የሚል አስበሽ እንደሆነ ገብቶኝ እስቲ ወጉ ይድረሳት በሚል አልፌዋለሁ። አትለኝም እንደዛ ብለህ ነው የታውከኝ። አዎ እውነት ወጉ ድረሳት እስቲ እኩል ሁኚ ከሰው ጋር እኩል ሁኚ። ምናልባት እኩል ካደረገኝ በሚል ነው። ታዲያ እኮ የሰዎቹ ጥፊ ነበረው ለምን አልጨመርክበት? እኔ እንደ ሰዎቹ አልማታም። እኔ ሰው አልማታም፣ አስጠነቅቃለሁ መጀመሪያ። ስለዚህ መጀመሪያ ስላላስጠነቀቅኩሽ አልፌዋለሁኝ። ዳግመኛ እንትን ታለ ጥፊ አይደለም አልናገረው። ኧረ አልናገረው። ኧረ እኔ እናገርልሃለሁ። ጭራሽ አንቺ ጨው መሆኑ እንኳን ጠፍቶብኝ እኮ አዙሮ አጦሉሎ ሊደፋኝ ነበር እኮ። አይ አንዳንድ ጊዜ ደም ከፍ ይበል ብዬ ነው እንጂ እኮ አድራሽ ነው ቀማለሁ። እንደባለፈው ከሆነ ተይ አታውቅሽ። ምን ኧረ እኔ እንደዚህ ያለ ነገር የለም እንዴ ምን አለ እሳ ሰው እንደዛ አይደል እንዴ? አይደለም ሰው በቀን የጠጣ ሰው። ሁለተኛ ስኳር አልገዛልኝ ብሎ ነው እንደዛ ያደረኩት። ፍራንክ ብቻ ሳይሆን እንዲማርም ፈልጌ ነው እንደዛ ያደረኩት። እኔ ቆይ ስኳር እየገዛሁ አይደለም ቶሎ እያለቀ እምቢ አለ። እኔ እኮ ምን እያደረግሽ ነው? ቡና በጨው ነው ሞኝ። በልባይሽ ጋር ምን ነው የምትጨርሺው አንቺ? የሆነማ ወሳጃለሁ ዝም ብሎማ። ስለዚህ ቡና መጠጣት ያለበት በስኳር ሳይሆን በጨው ነው፣ ባሻቦ። እሱን ተይ፣ እሱን ለአያቶቻችን። ኧረ አያቶቻችን ሀዲያ እድሉን አላገኙ እንደሆነ የሚጣፍጥ አይወድም መሰለህ እንዴ? ስኳር ካልሆነ ቡና ምን ይሰራልኛል? ጥቁር ቡና ቤተሰብ ቡና እንጠጣ። አንቺ ለቤተሰቦችሽ ቡና አታያቸውም እንዴ? አረረ እኔ አወል መጠጣት አልወድም፣ ምክንያቱም ስለሚመረኝ ማለት ነው። ሳይድ ግን ቡና በቃ ከጣርሽ ለኔ ካፈላሽ አብረን እንጠጣ ምናምን ይለኛል። ነገር ግን ይመረኝ እንዴ! እንዴት አባት ነው የሚመረው? እኔ ሴት ልጅ ቡና አፍልታ ቡና እየቀደመች ቡና ካልጠጣች እሷም ያልጠጣችውን ቡና አልጠጣም። መጨረሻ አካባቢ ነው የሚጥመኝ። ይሄ አወሉ በጣም ነው የሚመራው፣ አይጣፍጥም። ሀታ ስኳር ብዙ አድርጌበት ደግሞ ይመከራል። ታውቃላችሁ ስኳር ብዙ ግን በጣም ነው የሚመራው። እናንተ ብዬም አልሆነ የለም እንግዲህ ወይ ለኔ ብለሽ ነው። እስኪ ቡናው ይገኝ እና ሁልጊዜ የምጠጪው አለ አድርግሽ። ኧረ እኔ አልጠጣሁም ሁልጊዜስ
የለማ ቡናው ስለሌለ እኮ ነው። ሁሉ ጊዜ የማጠጪው አታዋርደኝ ጌታዬ። ወየ አታውሪ ሀቅ ነው። ምን አላ የቡና እየለቀምኩ አይደል እንዴ? ምን ያጣሉ? ኧረ በለው እየለቀምኩ እና አቋቋመሽ እንዴ? አንድ ጊዜ የለቀምሽው እንደ ዘላለም ሲያጠጣሽ ይኖራል እንዴ? ከስኒ ስኒችን ነው የምጠቀመው እኔ። ባላፋሽ አልጠጣ እንዴ? ቡና አላጣም። ለአዲስ ሲኒ ቡና እንግዲህ እሱ ግን የሳልን ተራስ ብሏል። ቤት ይወቀው እና በጣም ነው የሚመረው። ግን አንድ በቃ ይኖራል። ቆንጆ ነው። አንድ በቃ እና ውዶቼ እንዴት ናችሁ? ደህና ናችሁ? የሴር ቤተሰብ ወይ እየበረታችሁ ነው ወይ? እኛም አለን። ግንቦት አለቀ፣ ሰኔ ገባ። አሁን እንግዲህ ጊዜው በቃ እየሄደ ነው እላችኋለሁ። ክረምት ይቀጥላል እያለ በቃ ጥቅምት፣ ህዳር በቃ ይሄ መስከረም ይመጣል እሸቱ ምናምን እያለ በቃ ከዓመት ዓመት እየተቀያየረ እዛው እንደርሳለን። እናንተ ብቻ ሰራ አድርጋችሁ ነው ቶሎ እሰይ የዛሬ ዓመት ስንል ይኸው በቃ እያለ አለችና ዓመቱን ዞረችው። ዝም ብሏል። በቃ እንደዚህ ነው እኮ ጊዜው ማለት ነው። እኔ አሁን እያልኩኝ ነበረ በቃ ጊዜው የሚሄድ አይመስለኝም። እና መቼውን አሁን ዞሮ መስከረም ሊደርስ ነው እሰቡት ማለት ነው። በጣም ነው የገረመኝ ጊዜው እንዴት እንደሚሮጥ እያለ እኔም ራሱ አረብ ሀገር አስቤ ነበረ ልሰደድ እያለ ዓመት ዞረ። እቅዴ ፓስፖርቴ ሊቃጠልብኝ ነው። ቤተሰብ ስፖንሰር ፈልጉልኝ። እኔ አሁን መስከረም አይደለም ያሳደስኩት መስከረም አሳደስኩት። ይኸው ቁጭ ብሏል። ሰይድም ወደ ህዳር ላይ ነው የተቀበለው። ይኸው ቁጭ ብሏል ማለት ነው። ሁለታችንም እኔ አሳድሻለሁ፣ እሱ አውጥቷል። ቁጭ ብለናል እና ዓመቱ መልሶ እዛው ይደርሳል። ደግሞ ቅርስ ታወጡ መልሶ እዛው ይደርሳል። አላህ ሰላም ያድርገን። ሁሉም ነገር እኛ እንዳልነው አይደለም። አላህ ያለው ይሆናል። አላህ እዚሁ በሀገራችን ርዝቃችንን እሱ አላህ ይስጠን። አሚን። እሱ ነው የሚበልጠው ማለት ነው። በሀገራችን ላይ ይበልጣል ማለት ነው። እና ብዙ ከምንበላ ሰው ሀገር ቤታችን ትንሽ በልተን ብናድር የተሻለ ነው ማለት ነው። ከምንም በላይ ደግሞ ፍቅር ይስጠን። ሀገራችን ሰላም አላህ ያድርግልን። ሀገራችንን ሰላም ነው። ሰላም አላህ ያድርግልን። ወላሂ ሁሉም ወጥቶ የሚገባው ሰው በሰላም ነው ማለት ነው። አሁንስ በቃ ከበድ ይላል። ብቻ ፍቅር ሰላም አላህ ይስጠን ማለት ነው። በራሳችንም እንዋደድ አላህ ያድርገን። አሜን። አጠቃላይ ለሁሉም ፍቅር ያብዛልን። ውድ ቤተሰቦቼ እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አበረታቱኝ። ስለምታበረታቱኝ ደግሞ በጣም ከልብ ነው የማመሰግነው። ሼሌ ውዶች እወዳችኋለሁ። ቡና ሻጭር ናት። አዎ ለዛም ነው አንድ ካሰኝ የሆነችው። አንድ ካሰኝ ይባላል። ቡና ከሆነ አንድ ካሰኝ ከሁለት አንድ ይሻላል። እና በቡናውም ከሁለት አንድ ይሻላል ሲባል ዋየ ጥሩ ሌላም ትምህርት አለው። አረግሩ ከሁለት አንድ ይሻላል። እዛው ነሽ አልረሳሁትም። ትንሽ አሁንም ቀንሰሻል። ያንን ከብዛት ጥራት ቀንሰሻል። አሁንም ሁለት ከምትሉ አንድ ይሻላል ማለት ነው እኮ። ገብቶኛል። ገባኝ። ግን ዙሪያው ቀጥይበት። አንቺም ቀጥይበት። ኢንሻአላህ በሌላ ቪዲዮ እንመጣለን። አብሽሩ አባይቦቼ፣ ሰላማችሁ ዘት ይበል። ሰላም አለይኩም ወራህመቱላሂ ወበረካቱ። ኧረ ተሰናበትኩ። ሰባንተ ቤት ተሰናበችልኝ።